The Suez Canal is the gateway between the East and the West. It has moved products all around the world. የዓለምን የንግድ ፍሰት የቀየረው የስዊዝ ቦይ አስገራሚ ታሪክ የእንግሊዞች ታላቅ ሴራና የጋማል አብዱል ናስር ብልሃት ክፍል 1 ደስታው እዚህ ይጀምራል ቢሎት ይሄን ዝግጅት የደገፈልን ዲኤምሲ ሪል ስቴት ነው። ዲኤምሲ ሪል ስቴት አሁን ደግሞ 25% ታላቅ ቅናሽ በማድረግ ከብር 590,000 ጀምሮ ድጋሚ የማይገኝ እድል ይዞሎት መጥቷል። ዲኤምሲ 50% የባንክ ብድር የተመቻቸለት ከስቱዲዮ ጀምሮ እስከ ባለ 4 መኝታ ቤት 10% ብቻ ቅድመ ክፍያ ከፍለው ቀሪውን ቀስ ብለው በግንባታ ሂደት የሚከፍሉት ዲኤምሲ ሪል ስቴት አድራሻችን ለቡ መብራት ኃይል ከቻድ ኤምባሲ ፊት ለፊት። ለበለጠ መረጃ በ0923 79 3686 ወይም በ0937 62 88 38 ይደውሉ። ዲኤምሲ ሪል ስቴት። In 1956, a dispute over the Suez Canal in Egypt, two fading colonial powers, Britain and France, expected an easy victory over Egypt. ለአስዋን ግድብ ግንባታ ከአሜሪካ መንግስት የገንዘብ ድጋፍ እንደምናገኝ የተገባልን ቃል መታጠፉና ሐሳቡን መሰረዙን እንደ ተራ ነገር በሬዲዮ ዜና ስሰማ በጣም ነበር የደነቀኝ። ከመደነቅ አልፎ በጣም ያሳዘነኝ ደግሞ ድጋፉ መከልከሉ ሳይሆን ስለ ክልከላው እንድንሰማ ከተደረገበት መንገድ በስተጀርባ ያለው የሀገራችንን ክብር ዝቅ የሚያደርግ ከስድብ የማይተናነስና እንዲያውም የሚያዋርድ አስተሳሰብ ነው። The British and French government delivered a 12-hour ultimatum to Israel and Egypt. The United States was not consulted in any way about any phase of these actions. ፕሬዝዳንት ናስር ጠሩኝና የስዊዝ ቦይን ዶሴ እንዳመጣላቸው አዘዙኝ። የስዊዝ ቦይን ለምን አንወርሰው ምን ይመስልሃል ሲሉም ጠየቁኝ። ውሳኔያቸው አስደነቀኝ። በውስጤም በጣም ኩራት ተሰማኝ። የስዊዝ ቦይን የመውረስ ተልእኮ እንዲያስፈጽሙ ኃላፊነት ከተሰጣቸው ባለስልጣናት መካከል አንዱ የሆኑት ሳሚ ሻራፍ የተናገሩት የግብጽ መንግስት የስዊዝ ካናልን መውረሱን ማወጁ ፋሺስታዊ ድርጊት ነው። ይህ የፋሺስታዊ መንግስት መገለጫ ባህሪ መሆኑን ደግሞ ሁላችንም እናውቃለን። ለፋሺስታዊ መንግስታት መንበርከክ ደግሞ ምን እንደሚያስከፍልም አንዘነጋም። የእንግሊዙ ጠቅላይ ሚኒስትር የነበሩት አንቶኒ ኤደን ግብጽ የወሰነችውን ውሳኔ ተከትሎ የተናገሩት የግብጽ ፕሬዝዳንት የነበሩት ኮሎኔል ጋማል አብዱል ናስር በዘመናዊ የአፍሪካ ታሪክ ብቅ ካሉት አብዮታዊ ባለራዕይና ባለግርማ ሞገስ መሪዎች መካከል አንዱ ናቸው። ጋማል አብዱል ናስር የአፍሪካ አንድነት ድርጅት ሲመሰረት ከግርማዊ ቀዳማዊ አፄ ኃይለ ሥላሴ ከኳሜ ነክሩማ ከቤንቤላና ሌሎችም መሪዎች ጋር በመሆን ንግግር ካደረጉትና የድርጅቱን መመስረት በይፋ ያበሰሩ ግለሰብ ናቸው። የቅኝ ግዛት አስተዳደር በአፍሪካውያን መሪዎች መተካት ከጀመረባቸው ከ1950ዎቹ መጨረሻ አንስቶ እስከ ዛሬ ባሉት ዓመታት አፍሪካ ብዙ አይነት መሪዎችን አይታለች። እንዳለመታደል ሆኖ አፍሪካ ጥሩ መሪዎች ብዙም አይወጡላትም፣ ቢወጡም አይበረክቱላትም። ይህ እንዳለ ሆኖ ከነጻነትና ከልማት ሐሳብ አንፃር አፍሪካ እንደ ግርማዊ ቀዳማዊ አፄ ኃይለ ሥላሴ፣ ኳሜ ንክሩማ፣ ጆሞ ኬንያታ፣ ሁፌት ቡዋኛ አይነት አፍሪካውያን ከቀኝ ገዢዎች ተጽዕኖ በሂደት በመላቀቅና በአህጉራዊ አንድነት ጥላ ስር በመሰባሰብ የውስጥ ችግሮቻቸውን መቅረፍ ስለሚችሉበት መንገድ ሲያውጠነጥኑና ተግባራዊ እንቅስቃሴም ሲያደርጉ የኖሩ መሪዎችን ያየችውን ያህል እንደ ግብፁ ንጉስ ፋሩቅን የመሳሰሉ የሀገራቸውን ከቀኝ ግዛት አስተዳደር ነፃ መውጣት አውጀው ሲያበቁ ተመልሰው ግን የቀኝ ገዢዎቹ ወኪል ሆነው የዘለቁ መሪዎችንም ታዝባለች። አፍሪካ ከነዚህም ባሻገር እንደ ቀድሞዋ ዛይር የዛሬዋ ኮንጎ ዲሞክራቲክ ሪፐብሊክ ፕሬዝዳንት ሞቡቱ ሴሴኮ አይነት የሀገራቸውን የተፈጥሮ ሀብት በዝብዘው ራሳቸውን ቤተሰቦቻቸውንና ጥቂት ባለስልጣኖቻቸውን የተንደላቀቀ ህይወት እንዲኖሩ ነገር ግን ለደሃ ህዝቦቻቸው ህይወት መሻሻል ይህ ነው የሚባል አስተዋጽኦ ሳያበረክቱ ያለፉ ከውጭ ሀገራትና ባንኮች በህዝብ ስም የተበደሩትን ገንዘብ የህዝብን ህይወት በሚያሻሽል ነገር ላይ ከመዋል ይልቅ በማይረባ ነገር ላይ አባክነው ለመጪው ትውልድ ብድርና ዕዳ አሸክመው ያለፉ በርካታ መሪዎችም የታዩባት አህጉር ናት። At Aswan, Egypt, on the Nile River, special ceremonies mark the start of work on the Aswan High Dam, a project going with the help of a $93 million Soviet loan. ምንም እንኳን በየሀገሮቻቸው የውስጥ አስተዳደር ላይ የነበሩ ችግሮች እንዲሁም ባለም አቀፍ የፖለቲካዊና ዲፕሎማሲያዊ ግንኙነት ረገድ
በወሰዷቸው አንዳንድ እርምጃዎች ብዙ የሚተቹባቸው ጉዳዮች እንዳሉ ሁሉ የህዝባቸውን የዕለት ተዕለት ኑሮ ለማሻሻል ከፍተኛ ጥረት ካደረጉና ከነሱ በፊት በነበሩ መሪዎች የተሰሩትን ስህተቶች አርመው ለሀገራቸው ኢኮኖሚያዊና ጂኦፖለቲካዊ ጥቅምን የሚያስገኝ የመሰረተ ልማት ቅርስን ካኖሩ ጥቂት አፍሪካውያን መሪዎች መካከል የቀድሞ የግብጽ ፕሬዝዳንት ጋማል አብዱል ናስር በምሳሌነት ይጠቀሳሉ። ችግርና ስቃይ በተንሰራፋበት አካባቢ ከሚኖር የድሃ ቤተሰብ የተወለዱት ኮሎኔል ጋማል አብዱል ናስር በግብጽ ወታደራዊ መኮንኖች የተደረገውንና የእንግሊዝ የቅኝ ግዛት አስተዳደር ለይስሙላ ያስቀመጣቸው ናቸው የሚባሉትን ንጉስ ፋሩቅን በመፈንቅለ መንግስት ከስልጣን በማስወገድ በ1952 ወደ ስልጣን በመምጣት የሀገሪቱ ጠቅላይ ሚኒስትር ሆነው የተሾሙት ከዚያም የሀገሪቱ ፕሬዝዳንት እንዲሆኑ በከፍተኛ ድምጽ የተመረጡት ጋማል አብዱል ናስር በስልጣን ላይ በቆዩባቸው ዓመታት ብዙ ስኬቶችም ውድቀቶችም አስተናግደዋል። እንደ አውሮፓውያኑ አቆጣጠር በ1952 ግብጽ ከእንግሊዝ መንግስት የቅኝ ግዛት አስተዳደር መውጣቷን ተከትሎ የግብጽ ሶሻሊስታዊ ሪፐብሊክን የመሰረቱትና የአረብ ብሔረተኝነት አቀንቃኝ የነበሩት ናስር ግብጽና ሶሪያን በፖለቲካዊ ስርዓት በማዋሃድ ዩናይትድ አረብ ሪፐብሊክ የሚባል ውህድ አገር ለመመስረት እንደሞከሩበት አይነት ግብታዊነት የሚታይባቸው ውሳኔዎች የመወሰናቸውንና ምናልባት ዛሬም ድረስ ከግብጽ የውስጥ ፖለቲካ ጋር በተያያዘ የሚተቹባቸው ጉዳዮች የመኖራቸውን ያህል በትላልቅ የመሰረተ ልማት ግንባታ፣ በኢንዱስትሪ ልማት፣ በትምህርት፣ በጤናና ስነ ህዝብ ዘርፎች በተከናወኑ ተግባራት ላይ በተጫወቱት ከፍተኛ ሚና ግን ዛሬም ድረስ የሚመሰገኑ መሪ ናቸው። ናስር ለ15 ዓመታት በቆየው የመሪነት የስልጣን ዘመናቸው ካከናወኗቸው ነገሮች በሙሉ በአባይ ወንዝ ላይ ያስገነቡትና ከፍተኛ የሆነ የመስኖ ልማትና የኤሌክትሪክ ኃይል ማመንጫነት አገልግሎት እየሰጠ ያለው የታላቁ አስዋን ግድብን በከፍተኛ የዲፕሎማሲ ብልጠትና ህዝብን ለአንድ ሀገራዊ ተልዕኮ ባንድ ላይ በማስተባበር እንዲገነባ ማድረጋቸው እንዲሁም ለዚሁ ግድብ ግንባታ የሚያደርጉት ጥረት ከምዕራባውያን በሚደርሱ ተጽዕኖዎችና ክልከላዎች በመደናቀፉ ምክንያት እንደ አጸፋ እርምጃና እንደ መፍትሄ በመውሰድ የባለቤትነትና ተጠቃሚነት መብቱ ከግብጽ መንግስት ወጥቶ ፈረንሳይና እንግሊዝ ዋነኛ ባለቤት በሆኑበት ኩባንያ ስር ይተዳደር የነበረውን የስዊዝ ካናል በመውረስ ተመልሶ በግብጽ እጅ እንዲገባ ማስቻላቸው በጉልህ ተጠቃሽ ነው። We shall build the Aswan Dam. Britain and America would not fund the dam. Nasser intended to fund it himself with profits from the Suez Canal Company. በሁለት ክፍል የምናቀርብላችሁ የሳሎን ቲዩብ ጥንቅራችን ትኩረት የሚያደርገውና በጥልቀት የሚያስቃኘው ፕሬዝዳንት ጋማል አብዱል ናስር በ1956 እንደ አውሮፓውያን አቆጣጠር በወቅቱ በእንግሊዝና ፈረንሳይ ከፍተኛ ባለድርሻነት ስር የነበረውን የስዊዝ ቦይን በመውረስ የማስተዳደሩም ሆነ የኢኮኖሚ ተጠቃሚነቱ ተመልሶ በግብጽ ስር እንዲሆን ያስቻሉበትን አስገራሚና በዛሬው ዘመን የዓለም ዲፕሎማሲ አንጻር ሲታይ ምናልባትም ለማሳካት የማይቻል የነበረውን ተልዕኮ ወይም ኦፕሬሽን እንዲሁም ይህን የግብጽ እርምጃ ተከትሎ የመጣውና ዘ ስዊዝ ክራይሲስ ወይም የስዊዝ ቀውስ ተብሎ የሚጠራውና ያሁኑን የእስራኤልና የፍልስጤም ግጭት ጨምሮ በተለይም አሜሪካ በመካከለኛው ምስራቅ ፖለቲካ፣ ኢኮኖሚና ጂኦፖለቲካ ላይ ያላት ከፍተኛ ተጽዕኖ የማሳደር ሁኔታን በተመለከተ ለመረዳትና ለመተንተን የሚያስችለውን የቀውሱን ውጤት በተመለከተ ነው። በክፍል 2 በመናቀርብላችሁ በዚህ ጥንቅራችን ቀደም ሲል ከገለጽነው በተጨማሪ ከስዊዝ ካናል አገነባብና የሐሳቡ አፍላቂዎችና አስፈጻሚዎች ታሪክ እንዲሁም ይህ መሰረተ ልማት ዛሬ በመላው የዓለም የንግድ ፍሰትና ጂኦፖለቲካ ላይ ከሚያሳድረው ተጽዕኖ ጋር በተያያዘ ኢትዮጵያን ጨምሮ ለመላው አፍሪካውያን ትምህርት ሰጪ የሆኑ አንዳንድ ቁም ነገሮችንም ለማንሳት የምንሞክር ይሆናል። የስዊዝ ካናል አሰራር ታሪክ፣ የእንግሊዞች ታላቅ ሴራ። የስዊዝ ካናል እንዴት ተመልሶ የግብጽ ንብረት ሊሆን እንደቻለ ለማወቅ መጀመሪያ እንዴት ሊገነባና ከዚያም እንዴት ከጇ ሊወጣ እንደቻለ ማወቁ አስፈላጊ ነውና ይህንን በቅድሚያ እንመልከት። በዓለም ላይ ሰው ሰራሽ ከሆኑ ሁለት ትላልቅ የውሃ መጓጓዣ ቦዮች መካከል አንዱ ስዊዝ ካናል ሲሆን ሌላው የፓናማ ቦይ ነው። የስዊዝ ካናልን ያህል በዓለም አቀፍ የንግድ እንቅስቃሴ ላይ ዛሬም ድረስ ጉልህ ድርሻ ያለው ከጂኦፖለቲካዊ ፋይዳው አንጻር የዓለምን ሀያላን ሀገሮች እርስ በርስ ያጋጨ ቦይ ግን የለም። ስዊዝ ቦይ የሚገኘው በግብጽ ሰሜን ምስራቅ ሲሆን አሁን ያለውና በ1869 የተገነባው የስዊዝ ቦይ ከመሰራቱ ብዙ ሺህ ዓመታት በፊት
በጥንት ግብፃውያን በሰው ልጅ ጉልበትና በቀላል የእጅ መሳሪያዎች የተቆፈረ ቦይ እንደነበርና ይህ ቦይ በዘመናት ሂደት በአካባቢው ባለው የበረሃ አሸዋ ተደፍኖ እንደኖረ ይነገራል። ለዘመናት በቀይ ባህር በኩል የሚደረጉ የንግድ እንቅስቃሴዎች እስካሁኑ የቦዩ መጀመሪያ ድረስ ከተጠጉ በኋላ በግብፅ በረሃ ውስጥ ለውስጥ በተሰሩ የጉዞ መስመሮች በግመል ተጭነው በሲራራ ነጋዴዎች አማካኝነት ወደ 5 የተለያዩ አቅጣጫዎች ይከፋፈሉ ነበር። ግብፅ በሮም ስር በነበረችበትም ወቅት ከሩቅ ምስራቅ የሚመጡ ሸቀጦች ወደ ሮምም ሆነ ወደ ሌሎች የአውሮፓ ሀገራት የሚደርሱት በዚሁ መንገድ ነበር። ይህ ጉዞ በቀይ ባህር ላይ በነበሩ ወንበዴዎችና በግብፅ በረሃ በነበሩ ሽፍቶች በሚደርሱ ጥቃቶች አማካኝነት አደጋ የበዛበትም ነበር። እንደ አውሮፓውያኑ ዘመን ቀመር በ1498 ቫስኮ ደጋማ የተባለው ፖርቹጋላዊ አሳሽ ባደረገው አሰሳ ከአውሮፓ በደቡብ አፍሪካ ዞሮ ወደ ህንድ የሚያደርስ የጉዞ መስመርን አገኘ። የዚህ መስመር መገኘትና ከአደጋ የራቀ መሆኑ እስከ 19ኛው መቶ ክፍለ ዘመን ድረስ ሁነኛ የንግድ መስመር ሆኖ እንዲያገለግል አስቻለው። ሆኖም ግብፃውያንም ሆነ በ19ኛው መቶ ክፍለ ዘመን አጋማሽ አንስቶ የዓለም ኃያላን ሆነው ብቅ ካሉት ፈረንሳይና እንግሊዝ መካከል በተለይም ፈረንሳይ በዚያ ስፍራ ላይ ዳግም ቦይ ስለመስራት ሁሌም ያስቡ ነበር። የዚህ የቦይ ሐሳብ ጉዳይ ተብሎ የታሰበው ግን ናፖሊዮን ግብፅን ወሮ ይዞ በነበረበት ሰዓት ስለ አካባቢው ጥልቅ የሰርቬይ ጥናት እንዲካሄድ ባዘዘበት ጊዜ ነበር። ምንም እንኳን ናፖሊዮን ቦዩ እንዲሰራ ትልቅ ፍላጎት የነበረው ቢሆንም እንዲያጠኑ የታዘዙት መሐንዲሶች ቦዩ ሊሰራ በታሰበባቸው 2 የውሃ አካላት መካከል የባህር ጠለል ልዩነት ስላለ ቦዩን ለመስራት አዳጋች ነው የሚል መደምደሚያ በመስጠታቸው የዚህ ቦይ ግንባታ ጉዳይም ለጊዜው በዚሁ ተገታ። ሆኖም አንድ ፈርዲናንድ ዴ ለሴፕስ የተባለ ለግብፅ ነገስታት ቅርብ የነበረ የፈረንሳይ መንግስት ዲፕሎማትና ብልህ የንግድ ሰው ግን ይህን የመሐንዲሶቹን መደምደሚያ ባለመቀበል ቦዩ መሰራት እንደሚችል በጽኑ ያምን ነበር። የስዊዝ ቦይ ግንባታን የግድ ያደረገው አንድ ሁኔታ ተፈጥሮ ነበር። ይኸውም በ1850ዎቹ በአውሮፓ እንግሊዝ፣ ፈረንሳይ፣ ሆላንድ ወዘተረፈ የተቀጣጠለው የኢንዱስትሪ አብዮት እንዲሁም ቀደም ሲል በ1845 በእንግሊዝ የተሰራውና ከስዊዝ እስከ አሌክሳንድሪያ ድረስ የተዘረጋው የባቡር ሐዲድ ሰዎችን ለማጓጓዝ ካልሆነ በቀር በተለይም በአውሮፓና በሩቅ ምስራቅ ሀገራት መካከል የሚደረገውንና መርከቦችን በዋነኛ ማጓጓዣነት የሚጠቀመውን ከፍተኛ የንግድ ልውውጥ ለማስተናገድ የማይችል ስለነበረ ነው። በዓለም ላይ በመርከብ መጓጓዣና በባህር ኃይል የበላይነቷ የምትታወቀውና በሩቅ ምስራቅ እስያ ህንድን ጨምሮ ሌሎች ብዙ በቀኝ የምታስተዳድራቸው ግዛቶች የነበሯት እንግሊዝ የኢንዱስትሪ አብዮት የጀመረባትና በወቅቱ ጥጥን ለልብስ መስሪያነት በመጠቀም አልባሳትን በስፋት የሚያመርቱ የጨርቃ ጨርቅ ኢንዱስትሪዎች የነበሩባት ናት። ስለሆነም ለምታመርታቸው ሸቀጦች አዳዲስ ገበያና የጥሬ ዕቃ አቅርቦት የሚገኝበትን ቦታ መፈለግ የቅንጦት ሳይሆን የግዴታ የሆነበት ወቅት ነበር። በተመሳሳይ ወቅት በመርከብ ማጓጓዣ ዘር አንድ አይነተኛ ለውጥ የታየበትም ነበር። ይኸውም የእንፋሎት ኃይልን የሚጠቀሙና ብዙ ጭነት የመሸከም አቅም ያላቸው መርከቦች የቀድሞዎቹን አነስተኛና በአብዛኛው ከእንጨት የተሰሩ መርከቦች መተካት የጀመሩበት ወቅት በመሆኑ ነው። እነዚህ ሁኔታዎች ቀደም ባሉት ዓመታት ናፖሊዮን ግብፅን ወሮ በያዘበት ጊዜ ለፔር በተባለው መሐንዲሱ ያስጠናውንና በቀይ ባህርና በሜዲትራኒያን ባህሮች መካከል የ34 ጫማ የባህር ጠለል ከፍታ ልዩነት በመኖሩ ምክንያት ቦዩን ለመገንባት አይቻልም የሚለውን መደምደሚያ መልሶ ለማጤን አስገደዱ። ሆኖም በ1798 የቦዩን ግንባታ በተመለከተ በለፔር የተደረገውን ጥናትና የተሰጠውን ድምዳሜ ከተመለከተ በኋላ ቦዩ ሊሰራ የሚችልበት እድል እንዳለና መሰራትም እንደሚገባው ከማንም በላይ ጽኑ እምነት ያደረበት ግን ወጣቱ ፈረንሳዊ ዲፕሎማት ፈርዲናንድ ዴ ለሴፕስ ነበር። በወቅቱ ግብፅን ያስተዳድር የነበረው የኦቶማን ቱርክ አገዛዝ እንዲያስተዳድሩ የሾማቸው መሐመድ አሊ በ19ኛው መቶ ክፍለ ዘመን የመጀመሪያ ዓመታት ከአውሮፓውያን አማካሪዎቹ ይቀርብለት ለነበረው በስዊዝ አካባቢ ቦይ የመገንባት ጉትጎታ ጆሮ ዳባ ልበስ ብሎ ቆየ። ከመሐመድ አሊ ቤተሰብ በተለይም ከልጁ መሐመድ ሰዒድ ጋር ጠንካራ ወዳጅነትና ቀረቤታን መስርቶ የነበረው ዴ ለስፔስ ሐሳቡን ለሰዒድ በተደጋጋሚ በማቅረብ ለማሳመን ቻለ። እናም በ1854 የስዊዝ ካናል ኩባንያ እንዲመሰረት የሚያስችለውን ፈቃድ ሰጠ። የኩባንያውም የመጀመሪያ ዳይሬክተር ዴ ለሴፕስ እንዲሆን ሁሉም እስከ 99 ዓመት ድረስ የሚቆይ መሆኑ በረቀቀው የስምምነት ሰነድ ላይ ተገለጸ።
በተጨማሪም ለቦዩ ስራ የሚያስፈልገው ተጨማሪ መሬት ከግብጽ መንግስት ለኩባንያው በነፃ ሊሰጥ፣ የሚሰራው ቦይ ሲጠናቀቅም የሁሉም ሀገራት መርከቦች ያለ ልዩነት እንዲገለገሉበት፣ ከአገልግሎቱ ከሚገኘው ትርፍ 15% ለግብጽ መንግስት፣ 75% ደግሞ ለስዊዝ ካናል ኩባንያ እንዲሆን፣ ከዚህ ውስጥ ደግሞ 10% ለደ ለሴፕስ የመስሪያ ካፒታል ለሰጡት የመጀመሪያዎቹ ባለሀብቶች እንዲሆን ስምምነት ላይ ተደረሰ። እናም አስፈላጊው ዝግጅት ተጠናቆ ወደ ሥራ መግባት ሲጀመር ከእንግሊዝ በኩል ከፍተኛ ተቃውሞ ይቀርብ ጀመር። በወቅቱ እንግሊዝ ግንባታውን የመቃወሟ አንዱና ዋነኛ ምክንያት ተቀናቃኟ የነበረችው ፈረንሳይ የስዊዝ ቦይን ሐሳብ ከማቅረብ አንስቶ በመገንባትና በባለቤትነት በማስተዳደሩ በኩል የሚኖራት ሚና፣ የእርሷ ኢኮኖሚያዊ ጥቅምና በተለይ ከሩቅ ምስራቅ አገራት ጋር በሚደረገው የንግድ እንቅስቃሴ ላይ የነበራትን የበላይነት የመገዳደር አቅም እንደሚኖረው በመገመቷ ነው። የስዊዝ ቦይ መሰራቱ ከአውሮፓ ወደ ሩቅ ምስራቅ በሚደረገው ንግድ ልውውጥ እንዲሁም በመርከብ ጭነት ማጓጓዝ እንቅስቃሴው ላይ ከፍተኛውን ድርሻ የምትይዘው እንግሊዝ ሆና ሳለ የዚህን በጣም ጠቃሚና ስትራቴጂያዊ የንግድ መስመር መከፈት እንግሊዝ ለምን ተቃወመች ለሚለው ጥያቄ የደለ ስፔስ ፋውንዴሽን ኃላፊ የነበሩት ጄን ፖል ካለን ሲናገሩ ይህ ቦይ ምንም አይነት እንከን የሌለበት መሰረተ ልማት ነው። ከጠቀሜታው አንፃር ከታየ ለእንግሊዝ ፍጹም በሆነ መልኩ የተስማማ ነበር። ግን አንድ ችግር ነበረው። ይኸውም እንግሊዝ በዚህ እንከን የለሽ በሆነ የባህር ጉዞ መስመር ላይ ባለቤትነት ድርሻ የሌላት መሆኑ ነው ይላሉ። እንግሊዝ ቦይን ሰርቶ ለማጠናቀቅ ይፈጃል ተብሎ የተገመተውን $40 ሚሊዮን የአውሮፓ ባንኮች ለደለ ስፔስ እንዳያበድሩ ተጽዕኖ ማድረጓን ቀጠለች። በዚህ የተበሳጨው ደለ ስፔስም ፓሪስ ከተማ ውስጥ ቢሮ በመክፈት ፍላጎት ያለው ሁሉ አክሲዮን እንዲገዛ በማለት ማግባባት ጀመረ። እያንዳንዳቸው 500 ፍራንክ ዋጋ ያላቸው 400,000 አክሲዮኖችን ነበር በመጀመሪያ ለመሸጥ ያቀደው። ደለ ስፔስ ዛሬ ግሎባላይዜሽን ተብሎ የሚጠራውን የዓለም የኢኮኖሚና ፖለቲካ ስርዓት ከዛሬ 175 ዓመታት በፊት አስቦት ነበር የሚያስብለው የስዊዝ ካናል ተገንብቶ ሲያልቅ የዓለም ሀገራት መርከቦች ሁሉ የሚስተናገዱበት እንዲሆን የነበረው ጽኑ ፍላጎትና የመጀመሪያዎቹ የኩባንያው የዳይሬክተሮች ቦርድ ከ14 በላይ ከሚሆኑ ሀገሮች የተወከሉ እንዲሆኑ የተለያዩ ሀገራት ዜጎችና ባለሀብቶች የአክሲዮን ድርሻ እንዲኖራቸው ሀገሩ ፈረንሳይም ከ220,000 በላይ አክሲዮኖች በላይ እንዳትገዛ በመገደብ ያደረገው ተግባራዊ ጥረት ነው። የአክሲዮን ሽያጩ ከተጠበቀው በላይ ስኬታማ በመሆን ደለ ስፔስ በ2 ሳምንታት ጊዜ ውስጥ ብቻ ከ207,000 በላይ አክሲዮኖችን መሸጥ ቻለ። የቀሩትን ወደ 200,000 የሚጠጉ አክሲዮኖች ለመሸጥም ፊቱን ወደ ወዳጁ መሐመድ ሰዒድ አዞረ። ሰዒድ ከቀሩት አክሲዮኖች 92,000 የሚሆነውን ለመግዛት ተስማማ። እዚህ ጋር ደለ ስፔስ የንግድ ብልሃት ወይም አጭበርባሪነት ተብሎ ሊገለጽ የሚችል ነገር ፈጸመ። ይህንን ሁኔታ በተመለከተ ዝርዝር የታሪክ ገለጻ ከሰጡት መካከል አንዷ ፕሮፌሰር አፋፍ ሊፍቲ አልሰይድ ማርሶት እንደሚናገሩት ደለ ስፔስ መሐመድ ሰዒድ መጀመሪያ ለመግዛት ከተስማማቸው 92,000 አክሲዮኖች የተረፉትን አክሲዮኖችም ጭምር ለመግዛት መስማማቱን በይፋ ተናገረ። ሆኖም የግብፁ አስተዳዳሪ ቀሪዎቹን አክሲዮኖች ለመግዛት ፈጽሞ አለመስማማቱን በመግለጽ ነገሩን ለጊዜው ያዝ እንዲያደርገው በነገረው ጊዜ ደለ ስፔስ የሰጠው ምላሽ ቀሪዎቹን አክሲዮኖች አንተ እንደገዛቸዋል የተናግሬ ሳበቃ እንዴት ባለማይኖች ፊት ውሸታም ተብዬ እንድዋረድማ አጋልተህ አሰጠኝም በማለት ብላቀረበው ተማጽኖ መሐመድ ሰዒድ ምንም እንኳን ቀሪዎቹን የአክሲዮን ድርሻዎች ለመግዛት የሚያስችል ገንዘብ ባይኖረው ምናልባትም በነበረው ጠንካራ ወዳጅነታቸው ወይም በሀገር አስተዳዳሪነቱ ምክንያት በይሉኝታ ተይዞ ሊሆን ይችላል 10 ሚሊዮን ፓውንድ ከውጭ ሀገር ባንኮች በመበደር ቀሪዎቹን ድርሻዎች ገዛ። ምንም እንኳን ሰዒድ ከካናሉ አክሲዮን ግማሽ ያህል የተጠቃሚነት ድርሻ እንዲኖረው ማድረግ ቢችልም በብድር ያገኘውን ገንዘብ ከየት አመጣ የሚለው ጋር ነው ዋናው ነጥብ። ቀደም ሲል ለቦዩ ግንባታ ብድር እንዲሰጡ ሲጠይቅ የከለከሉት የአውሮፓ ባንኮች ጋር ተመልሶ ሲሄድ ሊያበድሩት እንደሚችሉ በደስታ ይገልጹለት ጀመር። ለማንኛውም በዚህም በዚያም ተብሎ የቦዩን ግንባታ ሥራ ለመጀመር የሚያስችለው ገንዘብ በመሟላቱ በኤፕሪል ወር 1859 የግንባታ ሥራው በይፋ ተጀመረ። ሆኖም እንዳለመታደል ሆኖ መሐመድ ሰዒድ ይህን መሰል የትልቅ ፕሮጀክት ሥራ ላይ በከፍተኛ ወለድ በመበደር ውሎችን የገባበት ወቅትና የግብጽ ፋይናንስ አቅም መንኮታኮት የጀመረበት ወቅት ተመሳሳይ ነበር ማለት ይቻላል።
ከደለሴፕስ ጋር በተዋዋሉት ሁለተኛ ስምምነት መሰረት ሰኢድ ወደ 40,000 ግብፃውያን የጉልበት ሰራተኞችን ማቅረብ ነበረበት። እነዚህ የጉልበት ሰራተኞች ከተለያዩ የአገሪቱ የገጠር መንደሮች እጅግ ከፍተኛ ሙቀት ወዳለበት በረሃ በማምጣት ያለበቂ የመስሪያ ቁሳቁስ ለ5 እና 6 ወራት በቀን ለ18 ሰዓታት እንዲሰሩ መደረጋቸውን የበርክሌይ ዩኒቨርሲቲው የታሪክ ባለሙያ ዶክተር ናዛር አልሰኢድ ይናገራሉ። ፕሮፌሰር አፍአፍ ሊፍቴም ከነዚያ የጉልበት ሰራተኞች መካከል እስከ 35,000 የሚጠጉት ለሞት እንደበቁ ይገልጻሉ። የሆነ ሆኖ የቁፋሮ ስራውን ለ3 ዓመታት በሰው ጉልበትና በቀላል እጅ መሳሪያዎች ለማከናወን ተሞከረ። ደለሴፕስ በዚህ ሁኔታ ስራው ምንም ፈቀቅ እንደማይል ቢገነዘብም የመቆፈሪያ ማሽን በምን መንገድና ከየት ሊያገኝ እንደሚችል አያውቅም ነበር። ስራው ከተጀመረ 9 ዓመታት በኋላ የስራው አስጀማሪና ባለ ትልቅ ድርሻ መሐመድ ሰኢድ በመሞቱ በወንድሙ ልጅ እስማኤል ተተካ። በተለያዩ ችግሮች የተሞላች ሀገርን የማስተዳደር ኃላፊነት የተረከበው እስማኤል ገና ከመምጣቱ የባሪያ ንግድ ጉዳይ ትልቅ አጀንዳ ሆኖ ጠበቀው። እንግሊዝ ይህን አጋጣሚ በመጠቀም ግብፅን የባሪያ ጉልበት ትጠቀማለች ስትል ከሰሰቻት። እዚህ ጋር ከጥቂት ዓመታት በፊት ከአሌክሳንድሪያ ስዊስ ድረስ ያለውን የባቡር መስመር ለመዘርጋት የግዳጅ ጉልበትን የተጠቀመችው እንግሊዝ አሁን ግብፅ የስዊዝ ቦይን ለመስራት የባሪያ ጉልበት ወይም የግዳጅ ጉልበት መጠቀሟን በመቃወም ስራው እንዳይሰራ ጫና ለማሳደር መሞከሯ የሚያስተዛዝብ እንደሆነ ጋዜጠኛ ሲሞን ዊስለር ስለ ስዊዝ ቀውስ በሰራው ጥናታዊ ፊልሙ ላይ የተናገረውን መጥቀስ ይገባል። እውነትም ለነሱ ሲሆን ልክ የሆነው የግዳጅ ጉልበት ለግብፅ ሲሆን ደግሞ ወንጀል የሚሆንበት ምንም አይነት አመክንዮ የለም። ለማንኛውም ከኩባንያው ጋር በተደረገው ስምምነት መሰረት ግብፅ የጉልበት ሰራተኞችን ለማቅረብ ይህም ማቅረብ ካልቻለች ደግሞ የጉልበት ሰራተኛ ቀጥሮ ለማሰራት ወይም የቁፋሮ ማሽን ለመግዛት የሚያስፈልገውን ጥሬ ገንዘብ ለመክፈል ተዋውላለች። ስለዚህ እስማኤልም ከሱ ቀደም እንደነበሩት አስተዳዳሪዎች ከአውሮፓ ባንኮች በከፍተኛ ወለድ ከመበደር ውጪ አማራጭ አልነበረውም። የተገኘውን ብድርም ደለሴፕስ ለድሬጂንግ ማሽኖች ግዢ ዋለና ስራውም በጣም በተፋጠነ መልኩ መከናወኑን ቀጥሎ በ1869 አገልግሎት መስጠት ጀመረ። ይህንን አስመልክቶ ለብዙ ቀናት ለተካሄደው ድግስ እስማኤል ከ15 ሚሊዮን ፓውንድ በላይ ማውጣቱና ይህም እንደተለመደው ከአውሮፓ ባንኮች በብድር የተገኘ እንደነበር የታሪክ ባለሙያዎች ይናገራሉ። ምንም እንኳን ይህ ቦይ የዓለምን የንግድ ፍሰት አቅጣጫ የቀየረና የሚያስገባው ገቢም በየጊዜው እየጨመረ ቢመጣም ግብፅ ካለባት ከፍተኛ ብድርና የኢኮኖሚያዊ እንቅስቃሴዋም ከመንኮታኮቱ የተነሳ ከቦዩ ምንም ጥቅም ሳታገኝ ለዓመታት እንደቆየች ይነገራል። በ1875 ግብፅ ባንክረፕሲ ውስጥ ገባች። በዚህ ወቅት ማንም የአውሮፓ ባንክ ሊያበድራት ፈቃደኛ አልነበረም። በሀገር ውስጥ ለተፈጠረው የገንዘብ ቀውስ እስማኤል የመጨረሻ መፍትሄ አድርጎ የወሰደው ግብፅ በስዊዝ ካናል ላይ የነበራትን ድርሻ መሸጥ ነበር። ይህ ሐሳብ ለአውሮፓ ባንኮች በቀረበበት ወቅት በሚገርም ሁኔታ ለማበደር ፈጥነው የተገኙት እንግሊዞች ናቸው። የወቅቱ የእንግሊዝ ከፍተኛ ባለስልጣን የነበረው ዲዝራኤል የፓርላማውን ስምምነት ሳይጠብቅ የስዊዝ ካናልን ድርሻ በ20 ሚሊዮን ፓውንድ እንግዛሽ ሲል ለግብፅ ሐሳብ አቀረበ። ንግሥት ቪክቶሪያም አይኗን ሳታሽ ግዢውን እንድታጸድ አሳሰበ። በመጨረሻም ስዊዝ ካናል እንዳይገነባ የሚቻለውን ሁሉ መሰናክል ስትፈጥር የነበረችው እንግሊዝ በዚህ አይነት መንገድ 50% ባለድርሻ መሆን ቻለች። ይህን ድርሻዋን ለእንግሊዝ በመሸጧ ቦዩን በመገንባት ሂደት ላባቸውን ያፈሰሱ፣ በበሽታ ለተሰቃዩ፣ የህይወት መስዋዕትነት የከፈሉ ብዙ ሺህ ግብፃውያን ልፋትና ድካም እንዲሁም መጠነ ሰፊ የውጭ ሀገር ብድር በተደጋጋሚ እስከመበደር ድረስ ግብፅ የከፈለችው መስዋዕትነት ከንቱ ቀረ። ይህ ከእንግሊዝ ጋር የተደረገ የሽያጭ ስምምነት የእስማኤል ስልጣን ቆይታ እንዲያበቃም ምክንያት ሆነ። ቦዩ አገልግሎት መስጠት ከጀመረ 15 ዓመታት በኋላ ዲዝራኤል የከፈለባቸው አክሲዮኖች የመሸጫ ዋጋ በ7 እጥፍ አደገ። ከምንም በላይ ደግሞ እንግሊዝ የግብፅ የውስጥ ፖለቲካ ላይ ተጽዕኖ ለማሳደር በሚያስችል ቅርበት ግብፅ አፍንጫ ስር መቀመጥ እንድትችል አደረጋት። በ1882 ግብፅ ውስጥ የተነሳውንና እስማኤልን ተክቶ በስልጣን ላይ የተቀመጠውን አስተዳዳሪ ለማስወገድ የሚደረገውን እንቅስቃሴ ተከትሎ በስዊዝ ቦይና አካባቢው ያለውን ጥቅም ካደጋ ለመጠበቅ በሚል እንግሊዝ ወረራ በማድረግ ያመጽ እንቅስቃሴውን ወዲያው ማስቆም ቢቻልም እንግሊዝ ያስገባችው ነገር ግን ሳታወጣ ቀረች። ግብፅን በቅኝ ለመግዛት የቻለችው
በዚህ መንገድ ነበር የሚሉት ፕሮፌሰር አፋፍ ሉፍቲ እንግሊዝ በአንደኛውና ሁለተኛው የዓለም ጦርነቶች ወቅት ከሷ በቀር ለአገልግሎት ዝግ እንዲሆን በማድረግ ከአውስትራሊያ ህንድና ሌሎችም ቅኝ ግዛቶች የምታመጣቸውን ወታደሮች ለማስተናገድ በቁልፍ መተላለፊያ መስመርነት መጠቀሟን እንዲሁም ምንም እንኳን በቲዮሪ የዓለም አቀፍ የውሃ መስመር ነው ቢባልም በተግባር ግን በእንግሊዝ ከፍተኛ ቁጥጥርና ባለቤትነት ስር የቆየ ነበር ሲሉ ያክሉበታል። የናስር የአስዋን ግድብን የመገንባት ሐሳብ የስዊዝ ካናልን የመውረስ ውሳኔና ያስከተለው የስዊዝ ቀውስ ከሁለተኛው የዓለም ጦርነት በኋላ የካፒታሊስቱና የኮሙኒስቱ ካምፕ መሪ የነበሩት የወቅቱ የዓለም ልዕለ ኃያላን ዩናይትድ ስቴትስ አሜሪካና የቀድሞዋ ሶቪየት ኅብረት ወይም የአሁኗ ሩሲያ በ1950ዎቹ በሚያራምዱት ርዕዮተ ዓለም ስር የሚታቀፉ ሀገራትን ለመመልመል እየተንቀሳቀሱ የነበረበት ወቅት ነበር። በዚህ ወቅት በጂኦግራፊያዊ አቀማመጥና በጥንታዊ ስልጣኔ ታሪኳ ካላት ስም የተነሳ እሷን ወደ ራሳቸው ካምፕ እንድትቀላቀል ማድረግ ብዙ ጥቅም እንደሚኖረው በመገመት አሜሪካና ሶቪየት ይሻሙባት ጀመር። ከነጻነት በኋላ አዲሱ መሪዋ የሆኑትና የአረብ ብሔርተኝነት አቀንቃይ ናቸው የሚባልላቸው ገማል አብዱል ናስር ወደ ኮሙኒስቷ ሶቪየት ኅብረት መሳባቸውን የጠረጠሩት ምዕራባውያን ግብጽ መላውን መካከለኛው ምስራቅ ይዛ በሶቪየት ካምፕ ውስጥ እንዳትገባ የሚቻለውን ጥረት ሁሉ ማድረግ ጀመሩ። ምንም እንኳን የግብጽ ሶሻሊስት አረብ ሪፐብሊክ የሚል መንግስት ቢመሰርቱም ናስር ምዕራባውያኖቹ ከጠበቁት በተቃራኒ የኮሙኒዝም ስርዓትን የሚቃወም ሆነው ተገኙ። ይህ እንዳለ ሆኖ የጦር መሳሪያ ከውጪ ለመግዛት እንዳይችሉ ከምዕራባውያን ጫና ሲደረግባቸው ከሌላኛዊቷ ሶሻሊስት ሀገር በጣም ዘመናዊ ጦር መሳሪያዎችን ከቼኮስሎቫኪያ ከመግዛት ወደ ኋላ አላሉ። ከሁሉ ግን በከፍተኛ ድህነት ውስጥ ይኖር የነበረውን የግብጽ ህዝብ የግብርና ምርት እስከ 1/3 በሚደርስ መጠን እንደሚያሳድግና ናስር ከፍተኛ ትኩረት ለሰጡት የኢንዱስትሪ ማስፋፋትና ለህዝቡ የኤሌክትሪክ ኃይል ለማዳረስ ከፍተኛ ሚና ይኖረዋል ተብሎ ለሚጠበቀውና ቢሊዮን ዶላሮችን ለሚያስወጣው የአስዋን ግድብ ግንባታ የሚውል ብድር እንዲያገኙ ከምዕራባውያን ሀገሮች በተለይም ከአሜሪካ የፋይናንስ ድጋፍ እንዲደረግላቸው ላቀረቡት ጥያቄ የተሰጣቸው መልስ ነበር። ወደ ስልጣን ከመጡበት ጊዜ አንስቶ ቀደም ሲል በነበረው የንጉስ ፋሩቅ አስተዳደር እንግሊዝ ታደርግ የነበረችውን የእጅ አዙር ተጽዕኖ ለማስቀረት መንቀሳቀስ መጀመራቸውን ያልወደዱት እንግሊዞች በናስር ላይ ተደጋጋሚ የግድያ ሙከራዎችን ጨምሮ የተለያዩ ስማቸውን የማጠልሸት ሙከራዎች ሲያደርጉ እንደነበር ይነገራል። በአካል ባይገድሏቸውም የአስዋን ግድብ ህልማቸውን ለመግደል ምዕራባውያን ለደቀኑባቸው መሰናክሎች ናስር መፍትሄ ነው ያሉት ስዊዝ ካናልን በመውረስ ከዚያ የሚገኘውን ገቢ ለግድቡ ግንባታ መዋልን ነበር። ሆኖም ናስር ይህን ግዙፍ መሰረተ ልማት መውረስ ምን ያህል አደገኛ እርምጃ እንደሚሆንና መውረስ ሲባል መላ መሰረተ ልማቱን ከነቁሳቁሱ በቁጥጥር ስር መዋልን እንደሚጠይቅ ተገንዝበዋል። ይህ ደግሞ በከፍተኛ ሚስጥር መከናወን የሚገባው ተግባር እንደመሆኑ በውትድርናው ዓለም የረጅም ጊዜ ጓደኛቸው የሆኑትን ማህሙድ ዩኑስን በመጥራት የካናሉን የመውረስ ተልዕኮ በዋነኝነት እንዲመሩ እንዲሁም የሚያምኗቸውን 30 ሰዎች ለዚሁ ተግባር መልምለው በፍጥነት እንዲያዘጋጁ አዘዟቸው። አሜሪካ የፋይናንስ ድጋፍ የመስጠት ሐሳቧን መሰረዟን ተከትሎ ንግግር ካደረጉ ወዲህ የመጀመሪያ የሆነው ንግግር ለህዝባቸውም አደረጉ። መሐመድ ዩኑስና ያሰባሰቧቸው አባላት ለመጨረሻው የቦዩን የመውረስ ግዳጅ በማዘጋጀት ሥራ ላይ ተጠምደዋል። እናም ናስር ለግብጽ ህዝብ በሬዲዮ በቀጥታ የሚተላለፍ ሌላ ንግግር በዚያው ሰሞን ለማድረግና በንግግሩ ውስጥም በናስርና በዩኑስና ጓዶቻቸው ብቻ ዘንድ የሚታወቅ ሚስጥራዊ ኮድን ለማስተላለፍ እንዲሁም የሚደረገው ረጅም ንግግር ለዚሁ ምላሽ ሊሰጡ የሚችሉ ኃይሎችን ለማዘናጋት ታቅዷል። በተባለው ዕለትም የግብጽ ህዝብ ትንፋሹን ውጦ ሲያዳምጥ የዋለበትን ረጅሙን ንግግራቸውን ናስር ማድረግ ጀመሩ። ያቺ የምትጠበቀዋን የሚስጥር መግባቢያ ወይም ኮድ እስካሁን ባደረጉት ንግግራቸው ውስጥ አልጠቀሷትም። የካናሉን የመውረስ ተልዕኮን እንዲያስፈጽሙ ኃላፊነት የተሰጣቸው የዩኑስና ጓዶቻቸው የናስርን ንግግር ነጥብ በነጥብ መከታተላቸውን ይዘዋል። ከዚያስ ምን ሆነ? ይህንንና ሌሎችንም አስገራሚ የሆኑ ከስዊዝ ካናል መወረስ ጋር እንዲሁም ይህን ተከትሎ ከመጣው የስዊዝ ቀውስ ጋር የተያያዙ ጉዳዮችን በክፍል 2 የምንመለስባቸው ይሆናል። ሰላም።